እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። የበላይነትን ኢትዮጵያ ምድር ላይ የዘሩ ሰዎች ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። አገዳደልም እኮ ቅጣለው፣ አሟሟትም እኮ ወግ አለው። ከዘመንና ከፈጣሪ ባፈነገጠ ምግባራችን በጥላቻና በቂም በቀል በተመረዘ መንፈሳችን ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን እብሪት በደፈነው ልባችን ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከል ቀለልን እኮ ገለባውን። ምን አገኘህ ምን አገኘኝ ወንድምዬ ምን አገኘን? ዓለም እኮ አፈረብን፣ ሀገር እኮ አዘነብን፣ ፈጣሪ እኮ አነባብን። እባክህን ወንድምዬ በቃ እባክህን ይብቃን። ከኢትዮጵያዊነቱ እንኳን ብንወድቅ እባክህን ሰው እንሁን። እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር? እንዴት በዚህች ሰፊ ሀገር በጥበት ጭንቀት እንኑር? እንዴት በክምር ጥላቻ አይናችን በዘር ይጋረድ? እንዴት ከሰብአዊነት ተራራ ወደ አራዊት ጎሬ እንውረድ? እንዴት ወንድም ለወንድም በካራ እንተራረድ? ምን ነው ወንድምዬ ምን ነው? ሰሞኑንም እየሰማናቸው ያሉ ነገሮች በጣም አስቸጋሪ ናቸው። እንደው ሰው በጣም አደጋ ውስጥ ነው ያለው። ስለዚህ ሁሉም ሰው ያለበት ቦታ ላይ ሊጠነቀቅ ይገባል። ምክንያቱም ነገሮች በጣም አስቸጋሪ ስለሆኑ በአገር ውስጥ ያለ ሰው ሁሉ በጣም መጠንቀቅ ይኖርበታል ብዬ አስባለሁ። ምክንያቱም በጣም ምንሰማቸው ነገሮች በጣም ዘግናኝ ናቸው። ይሄ ሁሉ እንዳልነው ከዚህ በፊትም ትርክቶች ናቸው። እንደና አስቴር በዳኔ የተናገሩት አይነት ትርክቶች በጊዜያት ውስጥ ዲቨሎፕ እያደረጉ ወደ እንደዚህ አይነት አካሄድ ነው የሚሄዱት። ያው የመበቀል ሐሳብ ነው ማለት ንጹህን ሰው ሄዶ በማጥቃት መበቀል ብሎ ማሰብ። አንዳንዴ ስታክ ማድረግ የሚባል ነገር አለ። በቃ የሆነ ጊዜ ላይ ስታክ ማድረግ፣ የሆነ ጊዜ ላይ ተጣብቆ መቅረት፣ የሆነ ጊዜ ላይ የሆነ ነገር ተደርጓል በቃ እዛ ላይ ተጣብቆ ዛሬም ድረስ እነሱን ሰዎች በአካል ማግኘት ቢያቀቷቸው ልጆቻቸው ናቸው ብለው ያሰቡት ላይ ሄደው ጥቃት ማድረስ። በነገራችን ላይ እንደዚህ አይነት ነው ፖለቲክሱ እና ምን ታስቦ እንደሆነ አይገባኝም። እኔ ማለት ሰው ማመዛዘን ያቅተዋል ወይ? የሆነ ጊዜ ላይ የሆነ ነገር ተደረገ ማለት ዛሬ ላይ ያ መሆን አለበት ማለት አይደለም። እና እንዴት ነው ማለት የሆነ ሰውን ልጁን እንትን ብላችሁ አባቱን እናቱን በቀላለሁ ብሎ ማሰብ ይቻላል ማለት? አባት እናቱ ራሱ አይደለም እኮ አያቶቹ ወይ ቅድመ አያቶቹ የሆነ ነገር አድርገውኛል የሚል መልከታ ተይዞ እነሱንም አድርገው ይሁን አይሁን አይታወቅም። የሆነ ትርክት አለ፣ የሆኑ መጽሐፎች አሉ። እነሱን ይዙና ወደዛ አገናኝተው እንደመሄድ ነገር ነው። ያ ነው እንግዲህ እያየነው ያለነውና ቶለሬት የማያደርግ ትውልድ ተነስቶ እየተበቀለ ነው የሚለው ሐሳብ በጣም ዘግናኝ ነው። እኛ ቶለሬት እናደርጋለን፣ ቶለሬት የማያደርግ ትውልዱ ነው እንደዚህ እያደረገ ያለውና ምን ታስቦ እንደዚህ አይነት ንግግር ምን አስባ ልትል ትችላለች የሚለው ነገር በጣም ዘግናኝ ነው። በጣም ይደብራል። በምን በኩል እንደዚህ አይነት ሐሳብ ሰው ሊያስብ እንደሚችል ራሱ አይገባኝም እኔ በበኩሌ። እና ሁሉም ሰው የዘራውን ነው እያጨደ ያለው። ህፃናቱም የዘሩትን ነው እያጨዱ ያሉት። ንጹሃኑ ምንም ያላረጉት ምን ዘርተው ምን አጨዱ? አንዳንዴ አመክንዮአቸው ራሱ እንዴት እንደሚያስቡ አላውቅም። ሁሉም የዘራውን አይደለም የሚያጭዱ። የዘራውን የሚያጭዱ ሰዎች አሉ፣ እርግጥ ነው እሱ ምንም ጥያቄ የለው። የዘሩትን ያጨዱ እያጨዱም ያሉ ሰዎች አሉ። ግን ደግሞ ያልዘሩትንም ምንም ሳያደርጉም ደግሞ መከራ ላይ ያሉ ሰዎች መኖራቸው ምንም ጥያቄ የለውምና አንዳንዴ ሰው በምን አይነት መልኩ እንደሚያስብ ለመረዳት መሞከር ይከብዳል፣ ከአቅም በላይ ይሆናል እና ይደክማልም። አንዳንዴ በጣም አስቸጋሪም ይሆናል እና ለማንኛውም መጠንቀቅ ይኖርብናል። ከጥላቻ፣ ከዘረኝነት፣ ከበቀል አይነት አስተሳሰቦች አእምሯችንን በሰፊው ማውጣት መልካም ሆኖ ይገኛል ብዬ አስባለሁ። እንደ ሀገርም እንደ ህዝብም እንደ ዓለምም አጠቃላይ። አለበለዚያ
መዘዙ የከፋ ስለሚሆን መጠንቀቁ እጅጉን የሚበጅ ይሆናል። እንደዚህ አይነት አእምሮዎችን መፍጠር ስንችል ነው የተሻለ ሀገር መፍጠር የሚቻለው። አለበለዚያ ግን ነገሮች በመልካም አይሄዱም። የብሔር አንዱ ብሔር ሌላውን የመጥላት አንዱ ሃይማኖት ሌላውን የመጥላት አካሄድ ልክ አይደለም። የራስን መውደድ ጥፋት የለውም። ሃይማኖትም ብሔርም ምንም ኢትዮጵያንም እንወዳለን አይደል? ሌላ ሀገር ግን እንጠላለን ማለት አይደለም። ልክ እንደዛ ማለት ነው። ሀገርም መውደድም ምንም ማንኛውንም ቢሎንግ የምታደርጉበትን ነገር መውደድ ጥፋት የለውም። አንዳንዶች ያ ራሱ ጥፋት አድርገው የሚያስቡ ሰዎች አሉ። ያንን ራሱ ያ ልክ አይደለም። ጥፋት የሚሆነው ሌላውን መጥላት ሲኖር ነው። ሌላውን የጠላ ሲሆን ነው ሰው ጥፋት የሚሆንበትና እንደዛ ነው የምናስበው። ለማንኛውም ነገሮች የተስተካከሉ እንዲሆንልን እንመኛለን፣ እንጸልያለን። እንግዲህ ማድረግ ያለብንንም እናደርጋለን። ያን እንደማለት ነው። ምን ታስባላችሁ እናንተ? ኮሜንት ላይ አስቀምጡልኝ። እዚህ የብልጽግና ወንጌል የምትላቸው ሰዎች ግን ኦርቶዶክስን ሲሳደቡ እስልምናን ሲያዋርዱ መንግስት ሊይዛቸው ይገባል አይደል? አንድ ሃይማኖት ወይም አንድ ድርጅት መልካም ስሙን የማስጠበቅ መብት አለው። እነዚህን ሁለት ሃይማኖቶች እያዋረዱ ግን የመንግስት ከለላ ትልልቅ ኮማንዶዎች ልክ እንደ ሪፐብሊካን ጋርድ የሚታጀቡ ሰዎች ናቸው። ፓስተር ቢኒያም ብልጽግና ወንጌልና ብልጽግና ፓርቲን ምን እየሰሩ እንዳሉ በትክክል የሚጋፈጥ ያው ፕሮቴስታንት ሆኑ። ሃይማኖትና መንግስት የተለያዩ አይደለም ሲያስመስሉ ነው። እንኳን ሌላው ፓርቲና መንግስት የተለያየ እኮ አይደለም አይደል? ታውቃለህ። በመንግስት ታርጋ ባለው መኪና ምርጫ የሚቀሰቀስበት ሀገር ነው። ሴሚስትሩ ደግሞ ሃይማኖትን ምንድነው የሚያደርጉት? ከጀርባ ሰው እየላኩ በአንጃ መረበሽ፣ ጣልቃ መግባት ባህላቸው ተፈጥሯቸው ነው። አደራዳሪነት ሳይሆን ጠቅላይ ሚኒስትሩ ባለፈው አደራድሩ አይደል? ፖዚቲቭ ኢፌክት ሲሆን ለምን እንቀበለዋለን? አያገባቸው። ሃይማኖት በመንግስት ጣልቃ መግባት የለባት። እውነትም ከሆነ የኦሮሞማ ፖለቲካ የምንለው አለ። በነገራችን ላይ የኦሮሞማ ፖለቲካ ማለት አብዛኛውንና ኖርማሉን የኦሮሞ ህዝብ አይመለከትም። ከኦነግ ጀምሮ የመጣ አንድ ሴል አለ። ያ የሚፈልገው ነገር ምንድነው? እንደ ጠላት የሚያቸው ኦርቶዶክስ ቤተክርስቲያን፣ አማራ እና ኢትዮጵያዊነትን ወይም ህብረ ብሔራዊነትን የሚወድ ማንኛውንም ዜጋ ይጸየፋል። ጠቅላይ ሚኒስትር አብይ እንግዲህ የተወለዱት እዛ ላይ ነው። መጀመሪያ ሲመጡ ታስታውስ ከሆነ ህብረ ብሔራዊነትን የሚደግፉ ሰባዊ ኢትዮጵያዊነት ኦርቶዶክስን ሀገር ብለው የሚጠሩ እስልምናውን በምግባሩ የሚያከብሩ ሰው ነበሩ። አሁን የት ይሄዱ ነው ካልከኝ አንድ የግሪክ ሚቶሎጂ ልንገርህ። መስከር የሚወዱ ዜጎችን ሊመራ አንድ የግሪክ ንጉስ በአጋጣሚ እሱ መሪ ሆኖ አልኮል አይጠጣም እና ዜጎቹ በሙሉ ይሰክራሉ፣ ንጉሱ ግን አይሰክርም እና ሰልፍ ወጡ። ንጉሳችን እብድ ነውና ይወረድልን የሚል እብድ ያሰኘው ምንድነው? ስለማይጠጣ ነው። አሁንም ሰልፍ ይወጣሉ። አገሪቱ በጣም ዌቭ ውስጥ ስቶ ምንድነው ያደረገው? እሱም እንደነሱ ሰክሮ ወጣ። ያኔ ሰልፈኞቹ ምን አሉ? ንጉስ ወይ ሺህ ዓመት ንገስ አሉት። ጠቅላይ ሚኒስትር አብይ ሲመጡ ዘረኝነትን የሚጸየፉ ህብረ ብሔራዊነትን የሚወዱ ሃይማኖት የሚያከብሩ ሰባዊ ትናንትናን በትክክል የሚረዱ ዛሬን በትክክል የሚተነትኑ ነገን ደግሞ መደላደል የሚያዘጋጁ አራት አይና መሪ ነበሩ አይደል? ግን ሲያዩት የኦሮሞማ ፖለቲካ ንጉስ ነው አይደል የመጡት። ተመሪዎቻቸው ምንድነው? ይሄ ነፍጠኛ፣ ይሄ አማራ ያሉ ሲሰርባቸው ነበር። ነገሩን ሲያዩት አላዋጣ ሲላቸው እንደ ቅድም እንዳልኩ እንደ ግሪኩ ንጉስ ያን ነገር እሳቸውም ጠጡት።